ወላይታ እዛው ቅርብ ነው ሄዶ አንድ ባንክ ምን ማድረግ አለበት አይ እዚህ ጋር ቆይ ላቋርጥ አላቸው እኮ አካውንት እኮ አላቸው አካውንቱ ያላቸው ከፍተዋል እነሱ ድሮም ነበር ለምንድን ነው ታዲያ ራሱ የሚለጥፈው ይሄ ነው አንደኛው ችግር ተብሎ እየተነሳ ያለው ለማለት ምን ያህል ገባ ጉዳዩን ሲታይ ዝርፊያ ምዝበራ ብለሻል ቅድም የሚገርመኛል ይቃል በፊት ነበር የሰማሁት ምዝበራ በዛ ላይ ደግሞ ፐርሰናል ካራክተር ደግሞ ሲታይ በትቢት የተወጠሩ ሆነው ይታያሉ የአዋጭ የቢዝነስ ጋዲዝ ኤጉድ ቢዝነስ የሚባል አባባል አለ እግዚአብሔር ቲና ቢዝነስ ሰሪያል ሻለም ላይ ታወቀ ነው ሎዛ ሚዲያ ክስ አነሳለሁ ብሏል ክስ አነሳለሁ ያለበት ምክንያት ስሜን ያጠፉትን በጠቅላላ እከሳቸዋለሁ እያለ ነው ማስረጃ አምጡና ክሰሱኝ ማስረጃ መረጃ ይዛችሁ ክሰሱኝ ያለበለዛ የስም ማጥፋት ወንጀል ነው እየፈጸማችሁብኝ ያለው ብሏል በዚህ ጋር በተያያዘ የሐሌታ ስም አብሮ ተነስቷል ያጓጓል የምሬ ነው እንደ ሰው ስታይ በጣም በቼሪ የሆነ በቃ በጣም ምርጥ ካምፓኒ መጣ ነው የምትዩ እንደነሱ ቦታ ወሬ ስታዩ እንደም ህዝብ ደግሞ ስታዩ ለፕሮሞሽን ለሚሰሩት መኪና እየነሰነሰ ለቆጠቡት ደግሞ መኪና ካልሰጠ በጣም ያሳዝናል በኦሮሞነት ነው ያለ እዛ ጋር የተሰበሰበው ቤተክርስቲያንን ለማገዝ ነው ኦሮሞ አማራ ቢለው ደግሞ ስልችት ያለ ይሄ መቀመጫ ያሳጣንን ፖለቲካ ዛሬ በኦሮሞነት ነው የምትናገሩኝ ያለ አንዳንዴ ዝብርቅርቅ ያለ ንግግርም ይናገራል ብዙዎቹ ቤተክርስቲያን ውስጥ ያደጉ አይደለም እንደምንየው አሁን ደምረው ማየት እንችላለን ከተመለሰ አሁን እነዚህ ክስ የቀረበባቸው ለምሳሌ ተመስገን መጤ ነው ይከተኝ ማለት ከፕሮቴስታንት ሃይማኖት ነው እንዴት ነበር ያለውን እውነት እስቲ እናጽዳው ሐሌታ ከሎዛ ጋር ተባብሮ ድምጹን ቆርጦ አስቀርቷል ወይስ በዩሮና በዶላር ስጡልን ብለው ለነሱ እንደሚልኩ እንግዲህ ስምጥ ይግባ ምስጥ አይታወቅም ብሩ መመጠኑም አይታወቅም ማለትም በህግ ጥላ ስር ያለ ጉዳይኛ ብዙ እንደ ህግም እንደ ባለሙያ ምንለው ነገር የለም ተጠርጣሪ ወንጀለኛ ናቸው ሳይሆን ተጠርጣሪ ሆነው ጉዳያቸው እየታየ ነው ግን ያለው ቢዋይዲ ላይ በተለይ ከተለያየ አካላት የመጣው አርቲስቶቻችን ምን ነው ገንዘብ ብቻ ፈላጊ ሆናችሁ ሰላም ጤና ይስጥልኝ ውድ የሐሌታ ሚዲያ አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘን ሐሌታ ሚዲያ ነው ይሄ ልዩ መረጃ የምናቀርብበት ሰዓት ነው ከባልደረባይ ከሬዲት ጋር ትኩስ ወቅታዊ እጅጅ ያላሉ መረጃዎችን ለእናንተ ለማቅረብ ቃል በገባ ነው መሰረት ይኸው ዛሬ ሁለተኛ ፕሮግራማችን እናቀርባለን ሰሞኑን ያሉትን ጠቅላላ ሐሳቦችን አይታርገን እናንተ ብትሰሟቸው ይጠቅማችኋል ያላችሁ መረጃዎችን እናቀርባለን ረዲት እንዴት ነሽ ተሺ እንዴት ነህ እጅሽ ከምን እንደ ሰሞኑን ተፈስት የነበረ ወቅታዊ ጥሩ ብዙ መረጃ ያሙት ቶሎ የመረጥናቸው ሐሳቦች ለህዝቡ ይጠቅማሉ ያልሻቸው ምን ማለት ነው አንድ አራት ርዕሰ ጉዳዮች ይዘንላቸው መተናል በእነዚህ ዙሪያ ቆይታ እናደርጋለን የመጀመሪያ ጉዳይ የምናነሳው ሰሞኑን ቃል በገባ ነው መሰረት ለተመልካቾቻችን የቲክቶከሮች ጉዳይ ነው ቲክቶከሮቹ ማለት በፐርሰንትና በኮሚሽን የሚሰሩት ከቤተ ክርስቲያን ጋር እየሰራን ነው ይላሉ ለቤተክርስቲያን ገቢ የሚያሰባስቡ ግን ደግሞ በጣም እየተሰማ ያለ ዘርፈዋል መዝብረዋል እየተባለ ነው ያለውና እሱን ነገር መረጃ አጠናክረን እንመጣለን ባልነው መሰረት መረጃ በመንሰበስብበት ግን ሰዓት ተሺ ምን ተፈጠረ መሰለክ ሐሌታ ተከሰሰ እና ወደ ክስ ወደ ፍርድ ቤት ሊሄድ ነው የሚባል ነገር ሰምተናል እሱን ነገር ለተመልካቾቻችን የምናጠራ ይሆናል በሁለተኛ ደረጃ የምናነሳው የቢዋይዲ መኪና ጉዳይ ነው እንደሚታወቀው ነው አሁን የቢዋይዲ ጉዳይ አርቲስቶቹም አሉበት እነሱም ፍርድ ቤት ይቀርባሉ እየተባለ ነው ያለው ሊታሰሩ ነው የሚል ነገር የተሰማ ነው ነገሩ ምን ይመስላል የሚለውን እናነሳለን የፖሊስም መረጃ አለ እዛ ላይ አንድ ላይ ይዘን የምናየው ነው የሚሆነው ከዛ እንደገና ደግሞ ሰሞኑን በጣም ልብ የሚነካ አንድ መረጃ አለ የህፃናቶች ጉዳይ አለ የልጆች ጉዳይ አለ አንደኛው ከኦቪድ ሪል ስቴት ጋር የተያያዘ ነው አንደኛው ደግሞ ከደምቢዶሎ አዲስ አበባ ድረስ የመጣው ነው በዚህ ዙሪያ ቆይታ እናደርጋለን ከቲክቶከሮች ውስጥ እንጀምር የመጀመሪያው መረጃ አሁን ቲክቶከሮቹ ላይ የተነሳው መረጃ ምን ነበር መሰለክ የወጣውን ደብዳቤ አይተከዋል አይደለ 4 ሚሊዮን ብር ወስደው 2 ሚሊዮን ብር ገበያ አደረጉ የተባለ ጉዳይ ላይ እሱ ላይ የተወዛገቡ ሁለት አይነት ሐሳብ ተነስቷል ተሺ ምንድነው የሚሉት ሰዎች መሰለክ አንዳንዶቹ ይሄ ነገር ማህተቡ የፎርጅድ ነው የኦርቶዶክስ ክርስቲያን ቲክቶከሮችን ስም ለማጥፋት ነው የሚሉ አሉ እነሱም ቲክቶከሮች ወጥተው መግለጫ የሰጡበትም ሁኔታ አለ ግን ያ ነገር ምንድነው ብለን ስናስብ በመሰረቱ አንዳንድ ሰዎች የሚሰጡት ኮሜንት ምንድነው
ከአንድ ክርስቲያን አማኝ ነኝ ከሚል እንደዚህ አይነት ንግግርና ምላሽ አይጠበቅም ይላሉ። ቲክቶከሮቹ የሚሰጡት የቶናቸው ይሄ ዲሲፕሊንድ ናቸው ወይ የሚለው ነገር ሲገመገም ከሚሰጡት ምላሽ አንፃር በጣም ትክክል አይደለም። ትቢት አለ፣ እብሪት አለ ውስጣቸውና ጋጦጦች ናቸው ለመባል በጣም ቅርብ ናቸው የሚሉ አሉ። እና ከንግግራቸው ተነስተን ምንም አይነት መረጃን ባንይዝ ይላል ብዙ ሰው። በቃ ዘርፋችኋል እናንተ የድለላ ስራ ነው የያዛችሁ፣ ጠቅላላ ኮሚሽን መባል ትችላላችሁ። ለምን የወጣው ደብዳቤ ስም ለማጥፋት ነው እንኳን ቢባል ወጣችሁ በትህትና በስነ ስርዓት መናገርና ማስረዳት አለባችሁ። ከአማኝ የማይጠበቅ ንግግር ነው የምትናገሩት አሉ። አንዳንዶቹም ተሸ እዚሁ ላይ በአካል የሚያቋቸው ምን እንደነገሩን ከሆነም ደግሞ ለማጠናከር ሐሳቡን በቃ ትክክለኛ ነገር አይደለም ያላቸው ባህሪያቸውም ስናናግራቸውም ኮሜንት ልንሰጣቸውም ስንሞክር የሚሰጡት ነገር ጥሩ አይደለም የሚሉ አሉ። እዚሁ ላይ ግን በተያያዘ ሎዛ ሚዲያ ክስ አነሳለሁ ብሏል። ክስ አነሳለሁ ያለበት ምክንያት ስሜን ያጠፉትን በጠቅላላ እከሳቸዋለሁ እያለ ነው። ማስረጃ አምጡና ክሰሱኝ፣ ማስረጃ መረጃም ይዛችሁ ክሰሱኝ፣ ያለበለዚያ የስም ማጥፋት ወንጀል ነው እየፈጸማችሁብኝ ያለው ብሏል። በዚሁ ጋር በተያያዘ የሀሌታ ስም አብሮ ተነስቷል። ከዚህ ጋር የተቆርጦ የወጣ ድምጽ አለ። ግርግር እየተፈጠረ ነው ያለው። ሀሌታ ላይ ደግሞ አንተ ትንሽ ጊዜ ቆየት አድርገሃል። የነበረው ሁኔታ እንዴት ነው? የቅዱስ ዮሐንስ ቤተክርስቲያን አለ ጣፉ አካባቢ እየተሰራ ያለ ለሱ ማስተባበሪያ የሚሆን ቪዲዮ ተሰርቶ ነበር። እዚህ ጋር መተው ካህናቶቹ ያለበትን ሁኔታ አስረድተዋል። ከዛ ጋር የተያያዘ ነው ግርግሩ የወጣው። እንዴት ነበረ ያለውን እውነት እስቲ እናጽዳው። ሀሌታ ከሎዛ ጋር ተባብሮ ድምጹን ቆርጦ አስቀርቷል ወይስ? እንግዲህ እስቲ ከመጀመሪያ ካንሳሻቸው በተለይ ግለ ባህሪ በተመለከተ የተነሱ አሉ። በዚህ ቲክቶክ ወሬ ስንል ብዙ አይነት የቲክቶክ ሰራተኛ አሉ እና አዶናይ በራሳቸው ስታይል የፕሮቴስታንት አለ። እነዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላ ውስጥ ያሉት ናቸው። ለልደተ ቃል፣ ፈለገ አትናቴዎስ፣ ተመስገን የጌታ ልጅ፣ ያያዘ ልደታ፣ ደመረው የመሳሰሉ በሶሻል ሚዲያ በማለትም በዚህ በቲክቶክ ፕላትፎርም ገንዘብ በማሰባሰብ ለተለያየ ደብር ገዳማት ብዙ ግለሰቦችንም ለማገዝ የሚጥሩ ነው። ግን ጥያቄ እየተነሳባቸው ይገኛል። እሱም ያልተገባ ገንዘብ ወጪ ማለትም እነዚህ አድባራትም ገዳማትም ግለሰብም ወደ እነሱ ሄደው ሊረዳ ማለትም ከአቅም በላይ በሆነ ችግር ለመረዳት ያለበት ክፍተት ለመሸፈን የነሱን ውቅና ታዋቂ መሆናቸው ሶሻል ሚዲያ ላይ ታዋቂ በመሆናቸውን በመያዝ ገንዘብ ለማሰባሰብ በዓለም ዙሪያ ነው ሂደቱ። ግን እንዳልሽው ጉዳዩን ሲታይ ዝርፊያ፣ ምዝበራ ብለሻል። ቅድም የሚገርመኛል ቃል በፊት ነበር የሰማሁት ምዝበራ። በዛ ላይ ደግሞ ፐርሰናል ካራክተር ደግሞ ሲታይ በትዕቢት የተወጠሩ ሆነው ይታያሉ። እንደ ቤተክርስቲያን ልጅ ያው መቼም ረዲ ታውቂዋለሽ፣ በዝምተኝነት በጭምተኝነት ረጋ በማለት ነው አንድ ክርስትና መገለጫ። ሰው የበላውን ነው አይደለም የሚመስለው። ቤተክርስቲያን ውስጥ አድገው በሰንበት ትምህርት ቤት አልፈው ቤተክርስቲያንን እያገለገልን ነው የሚሉ ሶሻል ሚዲያ ላይ ግን ድንገት ከፍተሽ ላይቭ ሲገቡ ካየሽ ዘለፋው ዓለም እየሰማ የሚታይ ግን ተሽ እዚህ ጋር ላቋርጠህና ብዙዎቹ ቤተክርስቲያን ውስጥ ያደጉ አይደሉም። እንደምንየው አሁን ደምረው ማየት እንችላለን። ከተመለሰ አሁን እነዚህ ክስ የቀረበባቸው ሰው ለምሳሌ ተመስገን መጤ ነው ማለት ከፕሮቴስታንት ሃይማኖት ነው፣ ግን የመጡ ናቸው። የኦርቶዶክሱን ስርዓትም አያውቁትም ማለት በሚቻለው በቃ እሱን እኮ ነው ባለፈው እኛም ያልነው። ቤተክርስቲያን ውስጥ የቆዩትስ አሁን እነ ፈለገ አትናቴዎስ መጽሐፍ ያስተምረ የለ እነሱስ ልደተ ቃልስ አሁን ምንድነው ብልጫ የላቸው። በኔ እይታ የብልጫ የቆየም ቢሆን የመጣም ቢሆን ይሄ ካራክተር ላይ ካየሻቸው ቪዲዮአቸውን ስታይ በእውነት ይሄ ነው የምልሽ ትንሽ ጥያቄ ያስነሳል። አሁን ለምሳሌ ተመስገን የሚለው በኦሮሞነቴ ነው ያለ። እዛ ጋር የተሰበሰበው ቤተክርስቲያንን ለማገዝ ነው። ኦሮሞ አማራ ቢለውን ደግሞ ስልችት ያለን ይሄ መቀመጫ ያሳጣንን ፖለቲካ ዛሬ በኦሮሞነቴ ነው የምትናገሩኝ አለ። አንዳንዴ ዝብርቅርቅ ያለ ንግግርም ይናገራል። አይደለም በኦሮሞነት አይደለም እዚህ ጋር 100 ሺህ ብር ቀበላለሁ ምናምን ብለ የተናገርከው እንደዚህ ምናምን ብለ ያወጣው ድምጽ አለ።
ቤተክርስቲያኗን ኦርቶዶክስ ቤተክርስቲያን ከወንጌላውያን ነው እንግዲህ ወይ ከፕሮቴስታንት ነው የመጣው አይደል ይሄ ልጅ የሚባለው መማር መስከን ስለ ቤተክርስቲያኗ ስርዓትና ባህል ማወቅ ሲገባቸው እሱም ደምረው ቀጥታ ምን ሆነዋል ገበያ ሰባሳቢ ሆነዋል። ስለዚህ ምን እየተባለ ነው የአዋጭ የቢዝነስ ጋዲዝ ኤጉድ ቢዝነስ የሚባል አባባል አለ። እግዚአብሔር ቲና ቢዝነስ ሰሪያልሽ ዓለም ላይ ታወቀ ነው። ይሄ በፕሮቴስታንት በካቶሊክም ያለ ነው በኦርቶዶክስም ማለትም የአንድን ደብር የአንድ ገዳም ወይ የአንድን ችግር ይዘሽ አንቺ ግን ማአት ብር ትሰበስቢያለሽ የታወቀ ነው። እና ይሄንን መርህ የሚከተሉ እንደሆኑ ያሳያሉ። ለምን የሚወጣባቸው በተለያየ የሚወጡ መረጃዎች ካይሻቸው የብር ድርድር ሲያደርጉ አሁን ቅድም እንዳልሽው ደብዳቤው አሁን ለምሳሌ ልደተ ቃል አምኗል ምን ብሏል የተናገረው ቪዲዮ ማስገባት ይችላል። አምኗል ያለው እንደዚህ በውል ደረጃ የተቀበልነው ብር የለም በውል ተዋውለን። ለምሳሌ አለ ማስታወቂያ የሚሰራ ሰው ገንዘብ ይጠይቃል። ለምንም ይስራ ለሚሰራው ነገር ወጪ እንደ ቢዝነስ ነው አይደል ታይቶ ይጠይቃል። እንደዛ ነው የኛም ስራ። ለምሳሌ በሚሄድበት ሆቴል ማርፍበት ይከፈለኛል። እንግዲህ አብዛኛው በመኪና ወይ በፕሌን ነው አይደል የሚጓዙት። የፕሌን ወጪ አለ፣ የሆቴል ወጪ አለ፣ የፕሮዳክሽን ወጪ አለ። ያንን የሚመጥን ነገር ነው እንጂ የምንጠይቀው አልዘረፍንም ብሏል ተናገረው ንግግር። የሚወጡ ወረጃዎች ግን ስታይ አሁን ለምሳሌ ቅድም ያነሳቸው በሀሌታ ሚዲያ ከወራት በፊት የተላለፈ የአንድ ደብር አስተዳደሮች መጥተው ነበር እና ቤተሰቦች ማለት ነው ሲናገሩ ሊትራሊ ቃል በቃል እስከ 2 ሚሊዮን ብር ተጠይቀናል ብሏል። እኔ ገረመኝ። ስንት ሚሊዮን ብር ተሰብስቦ ነው 2 ሚሊዮን ብር እነዚህ ሰዎች የሚጠይቁት? ይሄ እኮ አዋጭ ንግድ ሆኗል። ቅድም ብዙ ጸሐፊዎች እንደሚሉት ያው አየር ላይ ያለው ውዝግብ አይተሻል። ዘረፋ የሚመስል ነገር መበልጸጊያ አላግባ መበልጸጊያ የሚል እንደውም አንድ ጸሐፊ ምን አለ መሰለሽ ይሄ ባለስልጣናቶች እየተጠየቁ ያሉት ነገር አለ ከገቢሽ በላይ የኢኮኖሚ ወይንም ደግሞ አላግባብ ያከማቸሽው ብር ካለ ኬታ መጣሽ ተብሎ መጠየቅ ያለበት የሚል እነሱም መጠየቅ ያለባቸው እየተባለ ነው። ማለትም ብዙ የተለየ ስራ ማይሰራ ወይ የተለየ ድካም ማይደክም ሰው ሶሻል ሚዲያ ላይ ተጥዶ ባለው እውቅና ገንዘብ እኔ ባረኩት ማጣራት አንዳንድ ዲያስፖራ ውጭ ያሉ በዩሮና በዶላር ስጡልን ብለው ለነሱ እንደሚልኩ እንግዲህ ስምጥ ይግባ ምስጥ አይታወቅም ብሩ መመጠኑም አይታወቅም። አሁን ማጣራት ይፈልጋል። ይሄ ሁሉ የሚያሳየው ምንድነው? ባለፈው ሳምንት ስርዓት ሊኖሩ ያስፈልጋል። ይከፈላቸው የኔ በስራቸው ይከፈላቸው ግን በትክክለኛ በደንብ የሚወራረድ ሂሳብ አለ አይደለ? ለሚቀርበው አካል ለሰበካም ጉባኤም ላለው ብቻ ከሚሰሩት ደብርጋም ከሆነ ትክክለኛ አግሪመንት ያስፈልጋል። የሚከፈላቸው ከታወቀ ይህንን ክፍተት አይኖርም እንጂ መተሽ ሶሻል ሚዲያ ላይ ስለምትወራጭ ታወቂያለሽ ማለት በተለይ ደግሞ የሚያስተዋውቁት እነ ደምሩ ባለፈው ቪዲዮ ለማሳየት ፈልገናል። የእግር ኳስ የድገፋ የሚመስል አለ አይደለ? ድምጽ ያልተለመደ አዳዲስ ባህል። ይህንን እንግዲህ ዓለም ዙሪያ ያሉ ለቤተ ክርስቲያኗ ዋስና ጠበቃ ነን የሚሉ ሰዎች እየጮሁ ያሉበት ጉዳይ ስለሆነ ነው የምናቀርበው። እና ሀሌታ ሚዲያ ተከሷል አልሽው እንግዲህ እነዚህ የደብር አስተዳደሮች መጥተው 2 ሚሊዮን ብር ተጠይቀናል። ከየት እናመጣለን? እኛ የምንፈልገው ከዛ በታች እንደውም ገንዘቡ የሚፈልጉት እና በጣም ግራ ገባን ብለው ሎዛ የሚባለውን ሚዲያ ግሩፕ ስም አንስተው ነበር። ይህን ፕሮግራም የቀረጸውና ዳይሬክት ያደረገ የነበረው የሀሌታ ሚዲያ አሁን በጣም ብዙ ስራ ነው የምሰራው። የማንኛውንም ሀሳብ እንደመጣ ምንድነው ችግር ፈቺ ነው መሆን የምፈልገው እንጂ ዩቲዩብ ላይ ብቻ ገንዘብ ስለምናገኝ ወሬ እያነሳን ምን ለጥፍ አይደለም። አሁን ያንቺ የምናቀርባቸው ነገሮች ዝም ብሎ የመጡ አጣርተን ሚዲያዎቹ ላይ አገለባብጠን ሳምንት ነው የፈጀብን እንጂ እኮ ወሬው እንደሰማነው ወዲያው ማውራት እንችላለን። ግን በተቻለ መጠን ቅድም ረዲት ብልሻል ፐርሰናል እንኳን የግል ካራክተራቸው የሚያውቃቸውን ሰው እየጠየቅን እነዚህ ሰዎች ምንድነው ይሄ ሁሉ ግልፋት ምንድነው እንዲታረሙ ነው ስርዓት እንዲይዙ ነው እንጂ ፐርሰናል ማናቸውንም አናውቅም አታክም ማድረግ የለብንም። እና እንደ ሎዛ ኦርጋናይዘር እንግዲህ በቤተክርስቲያኗ
የተለያየ ላይቭ ፕሮግራም ያዘጋጃል። ጠይቅን እንግዲህ ሳጣራ እነዚህ ቤተክርስቲያን የሚሉ አባቶች በዚህ ያህል ገንዘብ ተወደደብን ብለው እኛ ቪዲዮ ቀርጸናል። ቪዲዮን እንደ ተምኔል ሰርተን ብናቀርበው ብዙ ብር እናገኛለን። ይሁንና በአግባቡ ኮሚኒኬት ተደርጎ ሎዛ ሚዲያ እንግዲህ እኛ ጥሩ መልስ ሰጥቷል። በጊዜው ያለው ወጪዎቹን በሙሉ ሊስት አድርጎ ይሄ ወጪ ስለሆነብን ነው እንጂ የተለየ ትርፍ ለማግኘት አይደለም። ለቲክቶከሮቹ እንደሚከፍል ለፕሮዳክሽን እንደሚከፍል ላይቭ ደግሞ ስታስተላልፊ እቃው ውድ ነው። የላይቭ ፕሮዳክሽን እቃው ውድ ነው። ካሜራ አለ፣ ባለሙያ አለ፣ ሁሉም ወጪ አለ። ወጪ የሌለው ስራ የለውም። ያው በአግባብ ይሁን እንጂ እኮ አይስሩ የሚል አቋምም የለኝም። እኔም እዛው ስራለሁ ማለት ነው። እና ሲጠየቅ የሰጠን መልስ ይሄ ነው። እዚህ ሚዲያ መጥቶ በአግባብ ኢንተርቪው ሰጥቷል። ይህንም ተገቢ መልስ ሲሰጠን እዚህ ያለው የሚዲያ ግሩፕ ዋናው ቤተክርስቲያኗን ወይንም ደብሯን ማገዝ ስለሆነ ምን ተደረገ? ማነጋገር ክፍተቱን ብሪጅ ሆነ ማለት ነው። ተነጋገረ። ፕሮዳክሽንን ሀሌታ ሚዲያ እንደሚያገዝ እነሱ ደግሞ የተሻለ እገዛ እንደሚያደርጉላቸውና ፕሮዳክሽን እንደሚሰሩላቸው ተነገረና በሰላም ስለተፈታ ነው እንጂ እኛ ማንም አይከሰንም። ለምን የኛ ፕሮግራም ካየሽ በቅርቡ ያቶ ታዬ ቦጋለን የተለያየ አመለካከት ያላቸው ፖለቲካ ቤተ እምነት ምን በነፃነት እንደወረደ ነው የምናቀርብ። እንደወረደ ግን ስናቀርብ እንደወረደ የሆነ ፕሮዳክሽን ስራለን ማለት አይደለም። ኤቲክስ አለን። በተቻለ መጠን ሁሉን የሚጠቅምና የሚገነባ ነገር ነው የምንሰራውና ከክስ ነፃነት ለማለት ነው። የከሰሰን አካል ካለ ተገቢው መልስ በጊዜው በሰዓቱ እንሰጣለን። ረዴት በዚህ በቲክቶከሮቹ ቤተክርስቲያንን እናግዛለን ከሚሉ ወጣቶች በስተጀርባ ያለውን ነገር አሁንም እየተከታተልን አፕዴት የሆኑ መረጃዎችን እናቀርባለን። አንቺም በዚህ ላይ በደንብ እየሰራሽ ነው። እኛም ደግሞ ያሉን መረጃዎች እንደ ሀሌታ ሚዲያ በዚህ አጋጣሚ እነሱም እንዲረዱ የምንፈልገው ፐርሰናል የሆነ ችግር የለብንም። ወጣት ህዝቡ የሚያነሳው ጉዳይን ግን አሁንም ወደፊትም እያጣራን እናቀርባለን። ያው በስርዓት ሰው ኮሚኒኬት አድርጉ ለማለት እንፈልጋለን። በዚሁ ላይ ሰሞኑን ከወጡት በጣም ከብዙ መረጃዎች ውስጥ በእርግጠኝነትና በተጨባጭ ከሆነ ውስጥ ተሽ ለማንሳት ያክል በፈለገ ዙሪያ በራሱ አካውንት ይሰበስብ እንደነበረ መረጃ ወጥቷል። እሱም አምኗል። እኔ በራሴ አካውንት ነው እየሰበሰብኩኝ ነበረ ብሏል። ግን ምንድነው የአብነት ትምህርት ቤቱ የተክለ ሃይማኖት ገዳም የአብነት ትምህርት ቤት ወላይታ አካባቢ ያለ በዛ ተሰብስቧል አይደል? አንደኛው ክሱ በዛ ጊዜ አካውንት የላቸውም በማለት ነበረ ሲሰበስብ የነበረው ካህኑ ወጥተው እንዳስረዱን ከሆነ ማለት ነው። ስለዚህ ምንድነው ህዝቡም ምእመኑ ማለት የምንፈልገው እዚህ ጋር ለማን እንደሚሰጥ እንዴት እንደሚሰጥና ገንዘቡስ ምን ላይ እየዋለ እንደሆነ ማወቅና መከታተል ማጣጣም ይሄ አስኬጅ አይደለም። ሪድ አሁን የፈለገ አትናቴዎስ ለምሳሌ አንቺም እንደምታውቂው ባንኮች እኮ ትክክል አይደለም። ባለሙያዎቹ እኮ አንቀው እኔ አሁን ይቅርታ አድርጊልኝና ቢያንስ ወደ 7-8 የሚል አካውንት አለኝ። ቡክ አውጣ እየተባልኩ አወጣለሁ። እኔ ቡኩ ምን በዛብኝ፣ ገንዘቡ የለኝማ። ቡኩ አሁን አወጥቼ ገንዘብ ከሌለው እንደ መጽሐፍ ነው ቁጭ የሚለው። መቼም ያለውን የብር እጥረት እኔም እየጠየኩ መሰለኝ ብር አውጡ እያልኩ መሰለኝ በዘዴ ለልሽ የፈለኩት ገብቶሻል። ፈለገ ወላይታ እዛው ቅርብ ነው። ሄዶ አንድ ባንክ ምን ማድረግ አለበት? እዚህ ጋር ቆይ ላቋርጥ። አላቸው እኮ አካውንት እኮ አላቸው። አካውንቱ ያላቸው ከፍተዋል። እነሱ ድሮም ነበር። ለምንድን ነው ታዲያ ራሱ የሚለጥፈው? ይሄ ነው አንደኛውም ችግር ተብሎ እየተነሳ ያለው ለማለት ምን ያህል ገባ? ማንም አያውቅም። አሁን ምንም የሚታወቅ ነገር የለም። በሱ አካውንት ገብቷል አይደለ? ስለዚህ አሁን ምእመኑ ራሱ ይሄን ነገር ህግ ይዞ ተከታትሎ መፍትሄ እስኪሰጥበት ድረስ ምእመኑ ራሱ በዚህ ዙሪያ ጥንቃቄ ሊያደርግ ይገባል። ለማን ነው የሚያስገባው? ቤተክርስቲያንን መርዳት አለባቸው። ትክክል ነው። ገንዘብ ድጋፍ ያስፈልገዋል። ያ እንዳለ ሆኖ ግን በማን አካውንት ነው የሚገባው? እንዴት ነው ገንዘቡስ ምን ላይ ነው እየዋለ ያለው የሚለውን ግን በደንብ ሰው እያየ መስጠት መቻል አለበት ብዬ አስባለሁ። እንግዲህ ስማቸው የተነሱት ባለሙያዎች መጥተው በነፃነት ፈለገም ይሁን ልደተ ቃል ሌሎችም ሀሳባችሁ በነፃነት እንዴት እንደሰራችሁ መረጃ ካለን ስለምትሉ አቅርቡ። ግን እንደ መረጃ ረዴት እንዳቀረበችው በግል አካውንታችሁ ብር መሰብሰቡ ተገቢ አይደለም። ይሄን ደግሞ እንደ ሀሌታ ሚዲያ እስከ መጨረሻው ድረስ አጣርተን መረጃውን እናቀርባለን።
ወደ ሁለተኛው መረጃችን እንሻገር ተቼ የቢዋይዲ መኪናው ጉዳይ ደግሞ አሁን በጣም ሰሞኑን አነጋጋሪ ይሆናል። በዚህ ጉዳይ በነገራችን ላይ ሪል ስቴቶችም ይሰማል እንደዚሁ አንድ ሰሞን ይሟሟቅና ከዛ ድብዝዝ ይላል ይጠፋል። አሁን ግን ነገሩ ትንሽ ከበድ ሳይል አይቀርም አርቲስቶች ሊታሰሩ ነው የሚሉም አሉና እስቲ እሱን ጉዳይ ደግሞ በሰፊው እናየው። እንግዲህ ያው ቢዋይዲ የኤሌክትሪክ መኪና በተመጣጣኝ ዋጋ ሳይሆን በጣም ዝቅ ባለ ዋጋ ያው ማህበረሰቡን ወይንም ደግሞ በዚህ በትራንስፖርት ዘርፍ የሚሰሩ ማህበረሰቦችን ለማገዝ የተቋቋመ ነው። እንግዲህ እኔ ይህንን ነገር ዲቴል እየተከታተልኩ ነበር። በጊዜው የሚመለከታቸውን ሰዎች የማውራት እድልም ነበር። የራሱ ቢዋይዲ ፊንቴክ የሚባል ካምፓኒ ነው። ከዚህ በፊት ሄሎ ታክሲ የሚሰሩ የነበሩ ግሩፕ ናቸው። እንደ ግሩፕ የሚመለከታቸውን አካል ሳቀር ቢዋይዲ የተቋቋመው አንዱ ዋናው የአየር ብክለትን ለመቋቋም የመጣ አይዲያ ነው። እንደ ቻይና ካምፓኒ ነው። ኦልሞስት ዓለምን ኤሌክትሪክ መኪና ማለት ነው ዓለምን ኮንትሮል እያደረገ ትልቅ ገበያ የፈጠረ ነው። እንግዲህ በመኪናው ላይ ብዙ ነገሮች የሚነሱ አሉ። ያው በባትሪ ስለሚሰራ ማለት ነው። ግን በጣም ምቾት ያላቸው መኪናዎች በተለይ ደግሞ ለፓርኪንግ እና ቅልጥፍ ያሉ በኤሌክትሪክ የሚሰሩ መኪናዎችን በማምጣት ነበረ። ዋናው ዓላማው የተፈጥሮን አየር የመዛባት ለመቋቋም የታሰበ ነው። ይህን ደግሞ ኢትዮጵያ ከምታደርገው ግሪን ሌጋሲ ጋር አብሮ ይሄዳል ተብሎ በጣም ተስፋ ተጥሎበት፣ በነገራችን ላይ የኤሌክትሪክ መኪና ያው ከተማውን እንዴት እንዳየሽው እየወረረው ወደ ሰውም በማህበረሰብ እየገባ ነው። የተለያዩ ካምፓኒዎች ያመጣሉ ይህንን መኪና። ይሁንና ይሄ ፌንቴክ የሚባለው ካምፓኒ ግን የሚገርምሽ ከዚህ ቀደም በርከት ያለ መኪና አምጥቶ ፍሬንድሺፕ ፓርክ ሲሰጥ በቦታው ነበር እድሉን አግኝቼ ዘገባም ሰርቻለሁ። በጊዜው ምን ታዘብክ ብትይኝ በጣም ብዙ አርቲስቶች መንሱር አስታውስኩ፣ ሰራዊት ፍቅሬ፣ ካሊድ ፋውንዴሽን ራሱ ካሊድ፣ እጽዮት፣ ሉላ ገዙ፣ ሰለሞን ቦጋለ በርከት ያሉ አግሪመንት ሲያደርጉ ኦፊሻሊ ባለስልጣናቶችም ነበሩ። በአደባባይ ያየ ነው። በጊዜው ባረኩት አንዳንድ የሚባል እስከ 1 ሚሊዮን ብር የአምባሳደር አርቲስቶች አምባሳደር ይሆናሉ፣ ፕሮሞሽን ይሰራሉ፣ ፓኬጅ ነው ያስተዋውቃሉ። ገንዘቡ ዝም ብሎ አይደለም የሚሰጣቸው፣ በሙያቸው ያስተዋውቃሉ። ላስተዋውቁት ደግሞ ከካምፓኒው ጋር በተነጋገሩት ያህል ብር ይሰጣቸዋል። ያ ብር ከፍተኛ ነው። ይሁንና ሉላ መድረክ ላይ እንደ ሌሎቹ አርቲስቶች አግሪመንት አድርጋ ከቀናት ይሁን ከተወሰነ ጊዜ በኋላ ግን አልፈልግም የአግሪመንት ብላ ብሩን መልሳለች። ለምን ስትባል አይ በቃ እኔ አንዳንድ በዚህ እንዳልሽ ቁጥም ሪል ስቴት እንዲህ ነገሮች የሆነ ነገር ብቻ የሸተታት ነገር አለ፣ ብሩን መልሳለች። ሌሎቹ ግን አልመለሱም። ገባሽ? አሁን የተለያየ አማራጭ ያላቸው ሚዲያዎች እነሱን ብለን አሁን አርቲስቱ አይደለ ፊቱ አይደለ የሚታወቅ እውቅናው አይደለ የሚፈልገው እሱ ሲባል ያምናል፣ ይታመናሉ። ገባሽ? እና ይሄ ነገር እየተደጋገመ ስለሆነ አርቲስቶቻችን የህዝብ ከሆኑ እንደው ጥቅሙ ቢቀርባቸው እንደ ሉላ የሚሉ አሉ። ሰለሞን ቦጋለ እንግዲህ አንድ ይቅርታ አድርጊልኝና ካልተሳሳትኩኝ በአንድ ሚዲያ ላይ ቀርቦ ተጠይቆ ነበር። ሰራዊትን ፍቅሬም እኛ ፕሮሞሽን ነው የምንሰራው። ገባሽ? ፕሮሞሽን ነው የምንሰራው። የመንግስት ባለስልጣናቶች ባሉበት ትክክለኛ ውል ያመጣሉ። ያንን አይተን ስራቸው ነው። ግን ስራ ደግሞ ስትሰሪ ደግሞ ነገ ይሄ ድርጅት ይሄን ያመጣል ብለሽ መገመት አትችይም። ለምን ብትይ በቦታው እኔ ነበርኩኝ። መዓት ኤሌክትሪክ መኪና ሰዎች እጣ ወይ ምንድነው ባለድለኞች ወይንም ተራ የደረሳቸው ሲቀበሉ አይተናል። ካልተሳስኩ ስንት ተርም እንደተወሰደ መረጃው ስለሌለኝ እንጂ መኪናውን ሲወስዱ እኮ አይተናል። አሁን ምን መጣ? ያንን ሰምተው ሙሉ ኮፍያ የከፈሉ ግማሽም የከፈሉ በተሰጣቸው ቀነ ገደብ መኪናው አልመጣም። አንዴ ጅቡቲ ደረሰ ሲባል፣ አንዴ ብዙ ነገሮች ውስጡ ሲደረግ ቦሌ ያላቸው ቢሮ አካባቢ ባለፉት ወራት ከፍተኛ የመኪና ይቆጠቡ አሉ። ምን ስልሽ አንዳንዱ በጣም ይገርምሻል። መኪናውን ሸጡ፣ ከሰው ተበድሮ ውጭ ሀገር ከተሰደደች አምጪ ብሎ ኤሌክትሪክ መኪናውን ይዞ ቶሎ ሊሰራ። ለምን? የቤንዚን ዋጋው ውድ ሆኗል ታውቂያለሽ። ሰው ደግሞ መኪኖችን እነሱን እየመረጠ ነው። ብዙዎቹ በሚያሳዝን ሁኔታ እዛ ውስጥ የገቡ አሉ። እኔ ማውቀው አንድ ፋሚሊ አለ ለምሳሌ፣ እውነቴን በእህቶቹን ቤተሰቦቹን አርጎ ነው ብር የሰጠው። ሙሉ ክፍያ ደግሞ ክፈል ተባለ።
ሙሉ ክፍያ ከፍሎ መኪናው ሳይመጣ ነው ሙሉ ክፍያ የተጠየቀው። ሙሉ አንዳንዱ ያው ብዙ አግሪመንት አላቸው። ብቻ ሙሉ ከፍሎ በተሰጠው ቀን ነው የሄደው። ሲሄድ መጉላላት ነው የሆነበት። ከዛ በቴሌግራም ግሩፕ ተገናኝተው ካምፓኒው መክሰስ ወደ ህግ ጥላ ስር ወደ ህግ እንዲሄዱ መረጃው አለን። ፋይናሊ ይህንን የሚመሩ የዚህ ድርጅት ህልውናን ወይም ባለቤት የሆኑ ባለጉዳዮቹ በህግ ጥላ ስር ሆነው ጉዳያቸው እየታየ ነው። ማለትም በህግ ጥላ ስር ያለ ጉዳይ እኛ ብዙ እንደ ህግም እንደ ባለሙያ የምንለው ነገር የለም። ተጠርጣሪ ወንጀለኛ ናቸው ሳይሆን ተጠርጣሪ ሆነው ጉዳያቸው እየታየ ነው። ግን ያለው BYD ላይ በተለይ ከተለያየ አካላት የመጣው አርቲስቶቻችን ምን ነው ገንዘብ ብቻ ፈላጊ ሆናችሁ ገባሽ? እነሱን ሰው አይቶ ነው የመጣው። ሰለሞን ቦጋለ ካየሽው በተለያየ ሚዲያ ያለቅሳል። ማለትም ልቡ ስስና ሩሩ ነው። ግን አሁን ይሄ ካምፓኒ ለአንዳንዶቹ ኤሌክትሪክ መኪና ይገር የሚሰጠው አላውቅም፣ ብቻ መድረኩን ይመሩ የነበሩ ኤሌክትሪክ መኪናም ይሰጣቸዋል። ያጓጓል። የምሬ ነው። እንደ ሰው ስታይ በጣም በቼር የሆነ በቃ በጣም ምርጥ ካምፓኒ መጣ ነው የምትዩ። እንደነሱ ቦታ ወሬ ስታዩ፣ እንደም ህዝብ ደግሞ ስታዩ ለፕሮሞሽን ለሚሰሩት መኪና እየነሰነሰ ለቆጠቡት ደግሞ መኪና ካልሰጠ በጣም ያሳዝናል። ገባሽ? አሁን ብዙ ነገሮች የምናያቸው ሪል ስቴቶችም አንድ ሪል ስቴት ትዝ ይለኛል። ለሆኑ ፕሮቴስታንት ዘማሪዎች ቤት ሰጠ ምናምን አርቲስት ስዩም ራሱ ስሙ ተነስቶ ነበር እንዲሰጠ ተብሎ በኋላ ድርጅቱ የስንት ሰው ብር ወስዶ አርቲስቶችም አልተሰጣቸውም፣ ፕሮሞሽን ተሰርቶባቸው ማለት ነው። እና አንዳንዴ የህግ ባለሙያዎች ምን እንደሚሉ ታውቂያለሽ? ሲሪየስ የሆነ ህግ መውጣት አለበት። ካለዛ አጭበርባሪው እየበዛ መጣ። ፈቃድ ያወጣል። እንዴት እንደሆነ አታውቂም። ብቻ ትልቅ ኢንቨስትመንት ነው አለ እንዴ የሚያሳዩትን ብራ። ፋይናሊ ግን ባለቤት አይሆንም፣ ሰው መኪና አይደርሰውም። እንግዲህ ደግሞ የተለያየ አክሲዮኖች ይገባል። ምንም ብዙ ማውራት እንችላለን። ብዙ መቼም በመረጃ ሲሆን ጥሩ ነው። በመረጃና በመስረጃና የፊንቴክ እንግዲህ ያለው ይሄ ነው። በዚህ ጉዳይ ላይ በህግ ጥላ ስር ሆነዋል። ያው ስማቸው በተለያየ ሚዲያ ስለመጣ ብዙ ምንለው ነገር የለም። ይሁንና አርቲስቶቹ ግን እዚሁ ላይ እንትን ለማንሳት ያክል ማስታወቂያውን ከመስራት ባሻገር እነሱ ምን ማድረግ ይችላሉ? ብዙ ሰው እየጠየቀ ተደጋጋሚ ዘርፍ ሉላ ገዙ ለምን አልፈልግም ማለች። ጥቅሙን አንድ እንደተባለው 1 ሚሊዮን ብር ሳያስፈልጋት ቀርቶ ነው ነገ ተጠያቂ ላለመሆን ወይ ደግሞ የህሊና ህግ ላይ ጠይቅ ይችላል። በእውነቴ ነው የምልሽ። በጣም ያሳዝኑ መኪና ሸጠው ምናምን ይሄ ፌር እኮ አይደለም ስታየው። ማለትም ተስፋ አድርጎ ሰው እለወጣለሁ ብሎ የተሻለ አማራጭ መጣልኝ ብሎና የሚመለከተው የህግ አካል ይህንን በሲሪየስ ጉዳይ እያየውና እንግዲህ ወደ ህግ ጥላ ስር አድርሷል። አርቲስቶቹ ማድረግ ያለባቸው ከሚሰሩት ካምፓኒ ጋር በጣም ኮንክሪት የሆነ መረጃ ሊኖራቸው ግድ ነው። በቃ ባጭሩ ገንዘቡን ብቻ አያዩ የሚለው ድምጽ በርክቷል። ለምን እነሱን በህዝብ ዘንድ ተቀባይነት ታማኝነት ካጡ መኖሪያቸው ያደለ ረዴት ስራቸውንም ሊያጡ ይችላሉ። በዚህ ጉዳይ ላይ እንግዲህ የሚመለከታቸውን አርቲስቶች ሀሌታ ሚዲያውንም መጥተው ቢያብራሩልን ደስ ይለናል። ለምን እንዲያረጋችሁ በተለይ ከቻልሽ ሉላ መጥተሽ ለምን እምቢ እንዳልሽ ብትናገሪ ለምን አስተማሪ ይሆናል ብለን ነው። እና እስቲ አንቺ ጋር ሃሎ ለማለት እንሞክራለን ከመለሽልን። እሺ ወደ ሶስተኛው መረጃችን እንሻገር። አሁን የቀሩን መረጃዎች የልጆቹ ጉዳዮች ናቸው። ሰምተው ከሆነ የደምቢዶሎ ልጅ ከደምቢዶሎ ሁለታ ድረስ 600 ኪሎ ሜትር ነው እንግዲህ ከመኪና ስር ሆኖ ከመኪናው ስር ገብተዋል አይደለ? ከታች በጎማው በኩል ማለት ነው። እዛ ብረቱ ላይ ተንጠልጥሎ የተገኘ ልጅ አለ። ይሄ ልጅ ለምንድን ነው እንደዚህ ያደረከው ሲባል እናቴን ለመርዳት ነው ያለው። ማለት ምን ያህል ከባድ እንደሆነ አሰብ። ከዚች ከመኪናው ስር መሄድ ማለት በጣም ከባድ ነው። ልጁ ሲገኝ በሰዓቱ በቃ በጣም አቧራው ምኑ ቶ አሁን ቲክቶከሮች ገንዘብ እያሰባሰቡለት ይገኛሉ። እና ያለው የኢኮኖሚ ጫና ልጁ ስለ ትምህርቱ ስለ ራሱ ስለ ልጅነቱ ከማሰቡ ባሻገር የእናቱ ሸክም እየታየው ነው ያለው። እና በዚሁ አጋጣሚ ማለት የምንፈልገው ቃል የገቡም ሰዎች አሉ። እነሱም የገቡትን ቃል እንዲያደርጉለት፣ ሌሎችም ደግሞ የሚችሉ ሰዎች
እርዳታ አድርገው ለእናትየዋም ድጋፍ ተደርጎለት ልጁ ደግሞ ወደ ትምህርት ገበታው እንዲመለስ የሚል ሀሳቦች እየተነሱ ነው ያሉት። የመጀመሪያው የልጅ ጉዳይ ይሄ ነው። ተሺ ወደ ኦቪድ እንሻገር። ኦቪድ ሪል ስቴት ላይ እሱኛው መረጃ አርሰን አንተ። አዎ ይሄ ልጅ እንግዲህ በጣም የሚያሳዝነው በቃ ህፃን ነው፣ የ10 ዓመት ልጅ ነው። እንግዲህ ለምስኪን እናት በቃ አይገርምሽም? ከአሁን ወደ ወለጋ ወደ ደንቢ ዶሎ ያው እንዳታዩ የጸጥታ ችግር አለ። የዓለም ሀገር የአምርጥ ሀገር ዋጋ እየከፈለ ነው እና ህፃናቶች ላይም ችግር እየፈጠረ እንደመጣ ማሳያ ነው። አሁን ይህ ልጅ ሀገሩ ሰላም ቢሆን ወለጋ በጣም ለም ምድር ነው የሚታወቅ ነው እና ይህን ያህል በችግር የማይታወቅ ቦታ ነበር እና እናቱ እንግዲህ በደንብ ማጣራት ይፈልጋል። ልጁ ከመኪና ሻንሲ ስር ገብቶ 600 ምናምን ኪሎ ሜትር እስከ ሆለታ ነው የሚለው መረጃው። አስቢው የፈጣሪ ተአምር ሬዲት አስቢው ቢወድቅ ከኋላ የሚከተለው መኪና ራሱ አስፋልቱ ራሱ መኪናው ቢረግጠው የሚያሳዝን ሁኔታ ምን መስሎ እንደመጣ እንግዲህ ነው የሚምለው። መቼም ፈጣሪ እንዴት አይነት ተአምረኛ እንደሆነ ነው የምታየው። ከህይወት ተርፎ ሰዎች መኪና ውስጥ ያሉ ድምፁን ሰምተው መረጃ ሰጥተው ወርዶ ልጅ ታድጎታል። እንግዲህ ብሩክ ኒውስ ራቼ የተለያዩ ሰዎች እያገኙት ነው። የትምህርት እድል ምናምን እያሉ ነው። ፀጉሩን አስቀርጦት ምግብ ሲበላ ማለት ልዩነቱን እዛው ታያለሽ። እና መቼም እግዚአብሔር መቼም እንዴት ድንቅ አምላክ መሆኑን ያየ ነውና ይሄ የሚያሳየው ምንድነው? ባጭሩ ካልሽ ሰላም ማጣት፣ አለመግባባት፣ አለመደማመጥ ልጆቻችን ዋጋ ያስከፍለው ነው። በተለያየ ክልል ህፃናቶች መማር አይችሉም። አስቢው አንድ ተማሪ ለ3 ዓመት ከትምህርት ገበታ ቢገለል ምን ያህል ጊዜ እንደሚያመልጠው ከሌላው ኮምፒቲሽን ጋር አይደማ ብዙ ነገር ነው ወደ ኋላ የሚያስቀረውና ህፃናቶች አልፎ ዋጋ እየከፈሉ ማሳያ ነው የዚህ የገመቹ ታሪክና እና ይሄንን የምትሰሙ እንግዲህ ይሄንን ደግሞ ልጁን ማገዝ የሚፈልጉ እነ ብሩክ ኒውስ እና ራቼ የተለያዩ ቲክቶከሮች እንግዲህ ገቢ ማሰባሰብ እሱን የመርዳትና የማገዝ ስራ ይደረጋል። በዛ ላይ ንቁ ተሳትፎ አድርጋችሁ ቤተሰቡን እሱንም ስር ነቀል ሌሎችም እኮ ግዴታ በመኪና በምን ለማው በጣም ስደቱ በዝቷል ምናምንና የዚህ ሁሉ መሰረቱ ምንድነው? እኔ ሲታየኝ ሰላም ቢሆን ኖሮ ትረዳጃለሽ። አሁን አንዳንዴ የሰላም እጦት ላይ ያሉ ህዝቦች መረጃ ሲያቀርቡ በተለያየ ሚዲያ ብታይ እኔ የሚለኝ ሰሞኑን የምከታተላት ልጅ አለች። በትግራይ ጦርነት ጊዜ ስለገጠማት ልክ እንደ አና ማስታወሻ መጽሐፍ ልክ እንደሱ ዲያሪዋን ታወራለች እና ይገርምሻል። ልጅቷ ፍሎ ነው የምታወራው፣ ዝም ብላ ነው የምታወራው። ግን በዚህ ከዚህ እስከዚህ እንደሆነ መድኃኒት ጠፍቶ መብራት ጠፍቶ የሚበላ ጠፍቶ ብር ሲመጣ ሰው 100 ሺህ ብር ቢልክልሽ እዛ በብላክ 50 ምናምን ተወስደው ነው የሚሰጥሽ ግማሽ ለግማሽ። በቃ እና ያሳለፉት ዋጋ ስታይ ለምን እቺ የመሰለች ምርጥ ሀገር ይዘን እንደማመጥ እንነጋገር። ከሰላም በላይ ምን አለ? በእውነቴ ነው የምልሽ። ፖለቲከኞቻችንም እንደው ለኛ አይደለም የሚታገሉት፣ ይስማሙ። የኛ ጥያቄ ተስማሙ። እኛ ተስማም ማህበረሰብ ጋር ችግር የለም። እናንተ ደግሞ ተስማሙ። ሀገራችን ሰፊ ናት፣ ሰፊ ሪሶርስ አለን። ለሌላው ዓለም መጥቀም ይገባል። እኛ ደግሞ በእርዳታ በልመናና በተለያየ መልኩ መሆን የለበትም። የቀደሙ ያው አዋሪ አካባቢ ኦቪድ ሪል ስቴት የሰራው አፓርታማ አለ። ህፃናቶችን ለጥንቃቄ እንዲሆኑ ለሌላው የተለያዩ አፓርታማዎች አሉ። አሁን ያሉት ከፍ ያሉ ሰማይ ጠቀስ እየሆኑ ያሉ አፓርታማዎች ናቸው። እንግዲህ ኦቪድ የሰራው አፓርታማ ላይ አንድ የ7 ዓመት ልጅ መስኮት ላይ ወጥቶ ተንጠልጥሎ ነው ህዝቡ ሲያልፍ ያየው እና ቪዲዮቹ ብታይ ያሳቅቅሻል። ያ ልጅ ከላይ ቢወድቅ ስንተኛ ፎቅ ላይ? 7ኛ ፎቅ እና ትንሽ ልጅ ነው እሱም። ኤኒዌይ ፎቶውን አይተሻል። ቪዲዮቹንም ሲንሸራሸር ስታይ በጣም ነው ልብ የሚዘገን ነው። ኤኒዌይ እሱም የእግዚአብሔር ታላቅ ስራ ተገልጦ የአካባቢ ልጆች ፎቁ ላይ ወጥተው በሩን ሲያንኳኩ የሚከፍትላቸው ሰው የለም። በጣም ያሳዝነው። በሩን ገንጥሎ ገብተው ነው ህይወቱን ያተረፉት እና በዚህ አጋጣሚ እንግዲህ ልጆችን የሚጠብቁ መላእክቶች ደርሰው እነዚህ ልጆችን ታድጓቸዋል ብዬ ተስፋ አደርጋለሁ። ግን ለቤተሰብ ትልቅ ለሌላም ሪል ስቴት ለሚሰሩ ለሚገነቡ ማሳያ ምንድነው? ሎከር አለ አይደለ? መስኮቶቻቸው በጣም ጥንቃቄ እንትኑ ይሄ ሪል ስቴቱ ራሱ በረንዳ ነገር ለምን የለውም? ብረት እንግዲህ ባለሙያዎች መደገፍ ስታዩ ፎቶን ስታይ እኔ በፎቶን ያየሁት ፕሌይ ምንድነው በረንዳው ብቻ ነው ያለው እንጂ
የፍርግርጉ ብረት የለም። ብረቱ መደገፊያው ግዴታ ሊኖር ይገባል። ያኛው ቢኖር የተሻለ ነው። መቼም ኢንጂነሮቹና ባለሙያዎቹ በዚህ ጉዳይ ላይ ሙያ አስተያየት ቢሰጡበት ጥሩ ነው። ግን ከዛ ባሻገር ግን በተለይ ሎከር አለ አይደለ ማይከፈት ልጁ ብቻውን ቤት ውስጥ እንዴት ሆነ ቤተሰቦቹ እሱ ላይማ ብዙ ጥያቄ አለ። ብዙ ነገሮች ካልቀረ ያው ዲቴል መረጃው የለም። ብዙ መላምቶችም አሉ። ግን ፎቶውን በደንብ ለምሳሌ አንቺ አይሻቸው መላምቶች እንደው በጥቂቱ ለማንሳት ያክል ፎቶውን ዝም ብለህ እንኳን ብታየው መስኮቱ አለ አይደለ ልጁ ከቁመቱ በላይ ነው፣ ከልጁ ቁመት በላይ ነው መስኮቱ ራሱ። ስለዚህ ልጁ በምን አቅሙ ነው ተሻግሮ እዛ ጋር የሆነው የሚልም ጥያቄ የሚያነሱ ሰዎች አሉ። አይደርስበትም። ብዙ መታየት ያለበት ጉዳይ። ለምን ተሻግሮ ታች ለመውረድ አይችልም? እንደዛ ከዘለለ ኦሬዲ መውደቅ ነው ያለው አማራጭ። ስለዚህ ቆሞ ነው የሚታየው ፎቶ ላይ። እንግዲህ አሁን እዚህ ጋር የምናስገባው ይሆናል ፎቶ። እንደዛ ቆሞ ደግሞ ከሆነ ወይ ሰው አስቀምጦት ነው ሄደው ማለት ነው። እንደምንሰማው አንዳንድ ሰቅጣጭ ታሪኮች አሉ አይደለ? ሰራተኞች ቆልፈውባቸው የሆነ ነገር አድርገዋቸው የሚሄዱት ምናልባት እንደዛ ሊሆን ይችላል የሚሉም አሉ። ላይሆንም ይችላል። ልጁን ብቻውን ቤትም ተቀምጦ ሊሆን ይችላል። ግን ጥያቄ አንስቷል። ለማንኛውም ተመልካች ላይ ህዝቡ ጋር ጥያቄ አስነስቷል። ልጁ ግን እንዴት እዛ ሊሆን ቻለን? የመጀመሪያው ጥያቄ ያው የፖሊስ ስራ ነው። ያው ፖሊስ ያለው መረጃ እያደረሰ ስለሆነ ያለው ደንብ አድርጎ ያጣራል ብዬ ተስፋ አደርጋለሁ። ጥንቃቄ ግን ያስፈልጋል። ህፃናቶች ባይሚስ አሁን ለምሳሌ ማስገንዘቢያ እኛ የምናደርገው ፈጣሪ ይጠብቅ እንጂ ይሄ ኤሌክትሪክ ነቅልሽ መሄድ ጋዞችን ቤት ውስጥ ልጆች ጥለሽ መጥቶች አሁን ካለው ችግር የተነሳ ሰራተኛ መቅጠር እኮ ከባድ ሆነ አይደለ? ሰራተኞችም ደግሞ ያሉት አብዛኞቹ ወደ ስደቱ ነው የሚፈልጉት እንጂ መስራት አይፈልጉም። እንደውም አንዷ እኔ ቤቴን ትራንዚት መቆያ ያደረገችው ይመጣሉ። አንድ ወር የደላላ ትሰጫለሽ። ከዛ ያ ከባድ ምክንያት ነው የሚያቀርቡት። ካየሽ እናቴ ታመመች፣ አክስቴ ሞተች፣ አታስቀሪያትም። ከባድ ነው። ከዛ ይሄዳሉ ደግሞ ሌላ ታመጫለሽ። አለመግባባት አለ፣ ብዙ ነገሮች አሉ። ያው በሰራተኛ ጊዜ የሚነሳልና እገታ፣ ጠለፋው ብዙ የምንሰማቸው አሰቃቂ ነገሮች አሉና ቤተሰቦች ምንድነው ጥንቃቄ ማድረግ አለባቸው። የሚለፉት የሚደክሙት ለልጆቻቸው ከሆነ ችላ ለማለት አይደለ? ይሄን የሚያሳይ ነው። እንግዲህ የህፃናቶቹን ህይወት ፈጣሪ ታድጓል እና ክብሩን እሱ ይስር ለማለት ፈልጋለሁ። እውነት ነው። የዛሬ ፕሮግራማችን መረጃዎቻችን እነዚህን ይመስሉ ነበረ። እንግዲህ በቀጣይ ለተመልካቾቻችን አዲስ ሀሳብ አዲስ መረጃ ይዘን የምንመጣ ይሆናል። ውድ ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአዲስ ሀሳብ በአዲስ መረጃ የምንመለስ ይሆናል። እስከዛው ቸር ቆዩ።